ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች አንቶኒ ጎርደንን የሞሐመድ ሳላ ተተኪ ለማድረግ አስበዋል እየተባለ ይገኛል። ከዚህ በተጨማሪም ባየር ሙኒኮች ጆ ጎሜዝን ለማስፈረም እየተመለከቱት ይገኛሉ እየተባለ ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመራ ይሆናል። አብራችሁ ቆዩ። በመጀመሪያ የምንመለከተው የየርገን ክሎፕ ኤጀንት የሆነው ማርኮ ኩሲች በቅርቡ የሰጠውን አስተያየት ይሆናል። በዚህ በሰጠውም አስተያየት አንዳንድ ጊዜ በየርገን ክሎፕና በአመራሮቹ መካከል በተጫዋቾች ዝውውር ዙሪያ ስምምነቶች አይፈጠሩም ነበርና እኔ በመሀል ገብቼ እነዚህን ስምምነቶች ለመቀነስ ወይም ለማስማማት ጥረት ያደረኩባቸው የተለያዩ ጊዜያቶች ነበሩ እያለን ይገኛል። በተለይ ደግሞ የርገን ክሎፕ የሚፈልጋቸው ተጫዋቾች አሉ። ነገር ግን ደግሞ ባለቤቶቹ ወይም የሊቨርፑል አመራሮች ደግሞ እነዛን ተጫዋቾች ለማስፈረም አቅሙ በሌላቸው ሰዓት ላይ በሁለቱ መካከል አንዳንድ ግጭቶች ይፈጠሩ ነበርና እኔ ነበርኩኝ በመሀል እየገባው እነዚህን ግጭቶች ስፈታ የነበረው። በእርግጥ ይህንን ስል የርገን ክሎፕ ምንም አይነት ውሳኔ የላቸውም ማለት አይደለም። ሊቨርፑሎች ማንኛውም ተጫዋች በሚያስፈርሙበት ሰዓት የመጨረሻ ውሳኔ የነበረው የየርገን ክሎፕ ነው። ይህንንም ደግሞ በዳርዊን ኑኔዝ መመልከት እንችላለን። ምክንያቱም ዳርዊን ኑኔዝ የየርገን ክሎፕ ፍላጎት ስለነበረ ነው ወደ ሊቨርፑል የመጣው እንጂ ሌሎቹ ከሱ ይልቅ ሌላ ተጫዋችን እየተመለከቱ ነበረ የሚል አስተያየትን ሰጥቷል። እንደሚታወቀው እንግዲህ የርገን ክሎፕ በሊቨርፑል የሚሆን ከዛ በፊት በነበሩባቸው ክለቦች ብዙ ጊዜ የሚታወቁት ባላቸው ተጫዋቾች በጣም ጥሩ የሚባል ቲምን በመገንባት ነው። በሊቨርፑልም ይህንን ነገር በተደጋጋሚ ሲያሳኩ መመልከት ይችላል። ተጫዋቾች በተጎዱበት ሰዓት ከወጣት ቡድኑ እያሳደጉ እንደዚሁም ደግሞ በጣም በትንንሽ ገንዘብ ተጫዋቾች እየተገዙ እነዛን የተገዙትን ተጫዋቾች እንደ ቡድን እያዋሃዱ በጣም ምርጥ የሚባል ቡድንን መገንባት ችለዋል። ነገር ግን ደግሞ በነዚህ በቆዩባቸው 8-9 ዓመታት ግን አንዳንድ ምርጥ ተጫዋቾችን ፈልገው ያላገኙባቸው አጋጣሚዎች አሉ። ለምሳሌ አሁን ችሮሚኒን፣ ቤሊንግሃምን ብንመለከት ሊቨርፑሎች ፈልገዋቸው ነበረ። ነገር ግን ወደ ሪያል ማድሪድ ሊያቀኑ ይችላል። ሁለቱም ተጫዋቾች ወደ ሊቨርፑል ሊቀላቀሉ የሚችሉባቸው አጋጣሚዎች ነበሩ። ነገር ግን እነዛን አጋጣሚዎች ባለመጠቀማቸው ነው ወደ ሪያል ማድሪድ ሊያቀኑ የቻሉት። በተለይ ደግሞ የችሮሚኒን ስንመለከት ሊቨርፑሎች ነበሩ ቅድሚያ ድርድር ማድረግ ይችለው የነበሩት። ነገር ግን በብር ጉዳይ ባለመስማማታቸው ምክንያት ሪያል ማድሪዶች ተጫዋቹን ሊያስፈርሙ ይችላልና እነዚህ ተጫዋቾች ወደ ሊቨርፑል መጥተው ቢሆን ኖሮ ምናልባትም የተለየውን ሊቨርፑል በየርገን ክሎፕ ስርም ልንመለከት የምንችልበት እድል ነበረ። እንደዚሁም ተጨማሪም የፕሪሚየር ሊግ ዋንጫም ሊያነሱ የሚችሉበት እድል ነበረ። ነገር ግን እነዚህ ተጫዋቾች ሳይፈርሙ ቀርቷልና ምናልባትም በእነዚህ ተጫዋቾች ከባለስልጣናቶቹ ጋርም ስምምነት ላይም ሳይደርሱ ቀርተውም ሊሆን ይችላል። ይሄ ኤጀንት ወይም ደግሞ ይህ የየርገን ክሎፕ ተወካይ በመሀል ገብተው ሲያደራድራቸው የነበረው ሲያስማማቸው የነበረው። በዚህ ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ዳርዊን ኑኔዝን የተመለከተውን ዘገባ ይሆናል። ዳርዊን ኑኔዝ በክረምቱ የዝውውር መስኮት ከሊቨርፑል በ46 ሚሊዮን ፓውንድ አካባቢ ነበረ አልሂላልን መቀላቀል እየቻለው። ነገር ግን በዚህ ሰዓት ላይ በአልሂላል ጥሩ የሚባል ጊዜን እያሳለፈ አይደለም የሚገኘው። በተለይ ደግሞ በጃንዋሪ የዝውውር መስኮት አልሂላሎች ቤንዜማን ማስፈረማቸው አይዘነጋምና ከዛም በኋላም አልሂላሎች ዳርዊን ኑኔዝን ከሳውዲ ሊግ ስብስብ ውስጥ ማስወጣታቸው አይዘነጋም። እንደውም በቅርቡ በሻምፒዮንስ ሊጉ 2 ጎሎችን አስቆጥሮ ራሱ የባለስልጣናቶቹ ላይ ሲያፈጥም መመልከት ይችላልና በቀጣይ አመትም በአልሂላል ይቆያል ተብሎ አይጠበቅም። አሁን ላይ እንግዲህ ቲምቶክ ይዞት በወጣው ዘገባ መሰረትም ቶተናምና ኒውካስል ዩናይትዶች ይህንን ተጫዋች በቅርበት እየተመለከቱት ይገኛሉ፣ ያለበትን ሁኔታም እያጣሩ ይገኛሉ የሚል መረጃን ይዞልን ወጥቷል። ኒውካስል ዩናይትዶች ይህንን ተጫዋች ሲመለከቱት እንግዲህ ለመጀመሪያ ጊዜ አይደለም። ወደ ሊቨርፑል ከማቅናቱ በፊት ራሱ ይህንን ተጫዋች ሲመለከቱት ነበርና አሁንም ወደ ኒውካስል ወደ ሴንት ጄምስ ፓርክ ለመውሰድ ፍላጎት አላቸው እየተባለ ይገኛል። በተለይ ደግሞ ባለፈው የክረምቱ የዝውውር መስኮት ወልትማድን ማስፈረማቸው አይዘነጋም። ነገር ግን የተጠበቀበትን ያህል እንቅስቃሴ አይደለም እያደረገ የሚገኘው። የመጀመሪያዎቹ ጨዋታዎች አካባቢ ጎሎችን ሲያስቆጥር ነበረ። ከዛ በኋላ ግን ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። እንዲሁም ከማንቸስተር ሲቲ ጋር በተደረገ ጨዋታ ላይ ራሱ የመሀል ሜዳ ተጫዋች አድርገውት ነበር ሲጠቀሙበት የነበሩና ያም የሚያሳየው ደግሞ 9 ቁጥር ቦታ ላይ የሚፈልጉት አይነት እንቅስቃሴ እያደረገላቸው አለመሆኑ ነውና ያንን ቦታ እንግዲህ በሌላ ተጫዋች ለማጠናቀር ሌሎች ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ ከሚመለከቷቸው ተጫዋቾች መካከል ደግሞ አንደኛው ዳርዊን ኑኔዝ ነው እየተባለ የሚገኘው። በተለይ ደግሞ ኒውካስል ዩናይትዶች ከሳውዲ ሊግ ጋር ያላቸው ቁርኝት ምናልባትም ይህንን ተጫዋች በቀላሉ ሊያገኙ የሚችሉበት እድል ሊኖር ይችላል እየተባለ ይገኛል። ቶተናሞችም ግን ይህንን ተጫዋች ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። ነገር ግን ተጫዋቹ ወደ ቶተናም ያቀናል የሚለው በጣም ትልቅ ጥያቄ ነው። በተለይ ደግሞ ቶተናሞች በዚህ ሲዝን እያሳዩት ያለውን እንቅስቃሴ ከተመለከተን እንደዚሁም ደግሞ በስኳድ ውስጥ ራሱ ወደ 4 የሚጠጉ
የ9 ቁጥር ቦታ ተጫዋቾች አሉና እነዚህ ሁላ ተጫዋቾች ባሉበት ዳርዊን ኑኔዝ ወደ ቶተናም ያቀናሉ የሚለው በጣም ትልቅ ጥያቄ ይመስለኛል። የዳርዊን ኑኔዝን የአጨዋወት ስታይል ከተመለከትን ከቶተናም ይልቅ ለሱ የሚመቸው ኒውካስል ዩናይትድ ነው ብዬ ነው የማስበው። ነገር ግን አሁን ላይ በሳውዲ ሊግ የሚከፈለውን ገንዘብ ከተመለከትን ያንን ገንዘብ ትቶ ወደ ፕሪሚየር ሊግ መጣለው የሚለው ራሱ ሌላ ትልቅ ጥያቄ ነው። ምክንያቱም በዚህ ሰዓት እንግዲህ 400,000 ፓውንድ ነው በሳምንት የሚከፈለውና ወደ ፕሪሚየር ሊግ የሚመጣ ከሆነ ኒውካስል ዩናይትድን የሚቀላቀል ከሆነ ቢበዛ 210,000 ፓውንድ ይከፈለዋል ብዬ ነው የማስበውና ያንን ሁላ ገንዘብ ቀንሶ ወደ ፕሪሚየር ሊግ ይመለሳል የሚለው ነገር እንግዲህ አብረን የምንመለከተው ይሆናል። በመቀጠል የምንመለከተው ካች ኦፍሳይድ ይዞት የወጣውን ዘገባ ይሆናል። እንደ ካች ኦፍሳይድ ዘገባ ከሆነ ባየር ሙኒኮች ጆ ጎሜዝን በቅርበት እየተከታተሉት ይገኛሉ እያለን ነው። በተለይ ደግሞ በክረምቱ የዝውውር መስኮት ይህንን ተጫዋች ወደ ባየር ሙኒክ ለመውሰድ ፍላጎት አሳይተዋል ነው እየተባለ የሚገኘው። ከባየር ሙኒክ በተጨማሪም ኤሲ ሚላኖችም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። በእርግጥ ኤሲ ሚላኖች ባለፈው የክረምቱ የዝውውር መስኮትም ከተጫዋቹን ከሊቨርፑል ለማስፈረም ከፍተኛ ፍላጎት ነበራቸው። እንቅስቃሴ ማድረግ የምችለው ነበረ። ነገር ግን ደግሞ ሊቨርፑሎች የጆ ጎሜዝን ተተኪ ተጫዋች ባለማግኘታቸው ምክንያት ተጫዋቹ ከሊቨርፑል ሳይለቅ መቅረት ችሏል። ምናልባት ባለፈው የክረምቱ የዝውውር መስኮት ማርክ ጌን ሊቨርፑሎች አስፈርሞት ቢሆን ኖሮ ጆ ጎሜዝ በዚህ ሰዓት የኤሲ ሚላን ተጫዋች ሊሆን ይችል ነበረ። ነገር ግን ማርክ ጌን ባለማስፈረማቸው ምክንያት ተጫዋቹን በዛው በሊቨርፑል ሊቆይ ይችላል። ነገር ግን ከቀጣይ የክረምቱ የዝውውር መስኮት ጀምሮ ግን በሊቨርፑል ይቆያል ተብሎ አይጠበቅም። በተለይ ደግሞ ሊቨርፑሎች የተከላካይ ስፍራውን ለማደስ ከፍተኛ እንቅስቃሴ እያደረጉ ነው የሚገኙት። በክረምቱ የዝውውር መስኮት ጆቫኒ ሉዊንን ማስፈረም ችሏል። እንደዚሁም ደግሞ በጃንዋሪ የዝውውር መስኮት ጀረሚ ዣኬን ከሬንስ ማስፈረማቸው አይዘነጋምና በቀጣይ የክረምቱ የዝውውር መስኮትም አንድ ተከላካይ ተጫዋች ያስፈርማሉ ተብሎ ይጠበቃል። በተለይ ደግሞ ኢብራሂማ ኮናቴና ቨርጅል ቫንዳይክ ክለቡን የማይለቁ ከሆነ አንድ ተጨማሪ ተጫዋች ያስፈርማሉ ተብሎ ነው የሚጠበቀውና ያ ተጫዋች የሚፈርም ከሆነ ደግሞ ጆ ጎሜዝ ከሊቨርፑል ይለቃል ተብሎ ነው የሚጠበቀው። እናም ኤሲ ሚላኖችና ባየር ሙኒኮችም ይህንን እድል ለመጠቀም ከፍተኛ ፍላጎት አሳይተዋል እየተባለ ይገኛል። ጆ ጎሜዝ 2015 ላይ ነበረ ለሊቨርፑል ፊርማውን ማኖር የቻለው። ላለፉትም 11 ዓመታትም በሊቨርፑል መቆየት ችሏል። በእነዚህ 11 ዓመታትም የተለያዩ ዋንጫዎችን ማሳካት ችሏል። በተለይ ደግሞ 2017-18 እንደዚሁም 18-19 2021 የውድድር ዘመን ላይ ከቨርጅል ቫንዳይክ ጋር በመሆን በጣም አስደናቂ የሚባል ጥምረትን ማሳየትም ችሏል። ሊቨርፑል የፕሪሚየር ሊጉን ዋንጫ በሚያነሳበት ሰዓትም እንግዲህ ከፍተኛ አስተዋጽኦ ማድረግ የምችለው ነበረ። ነገር ግን ያለፉትን ጥቂት ዓመታት በጉዳት ምክንያት ብዙ ጨዋታዎችን እየተጫወተ አይደለም የሚገኘው። እንደዛም ሆኖ ግን ለጨዋታ ፊት በሚሆንበት ሰዓት እንደዚሁም በሚጫወትበት ሰዓት ግን በጣም ምርጥ ተጫዋች እንደሆነ በተለያዩ አጋጣሚዎች መመልከት ችለናል። በዚህ ሲዝንም በተደጋጋሚ ጥሩ የሚባሉ እንቅስቃሴዎችን ሲያደርግ ነበረ። ነገር ግን በተደጋጋሚ በመጎዳቱ ምክንያት የተለያዩ ጨዋታዎችም ሲያመልጡት መመልከት ችለናል። ይህ ተጫዋች ጉዳት ባያስቸግረው ኖሮ ላለፉት ዓመታት ምንም አይነት ጉዳት ባያጋጥመው ኖሮ ምናልባትም ከቨርጅል ቫንዳይክ በጣም ምርጥ የሚባሉን ጥምረትን ሊያሳየን ይችል ነበረ። ነገር ግን በመጎዳቱ ምክንያት ይጠበቅበትን ጨዋታ ማድረግ ሳይችል ቀርቷልና በቀጣይ የክረምቱ የዝውውር መስኮትም ሊቨርፑልን ይለቃል ተብሎ ይጠበቃል። ይህም ውሳኔ እንግዲህ ለተጫዋቹም እንደዚሁም ለክለቡም ትክክለኛ ውሳኔ ይሆናል ተብሎ ይጠበቃል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻ የምንመለከተው አንቶኒ ጎርደንን የተመለከተውን ዘገባ ይሆናል። ፊቺ የተባለው አውትሌት ይዞት በወጣው ዘገባ መሰረት ሊቨርፑሎች አንቶኒ ጎርደንን የመሐመድ ሳላ ተተኪ ለማድረግ ፍላጎት አላቸው የሚል መረጃን ይዞልን ወጥቷል። ሊቨርፑሎች እንግዲህ ከአንቶኒ ጎርደን ጋር ስማቸው ሲያዝ ለመጀመሪያ ጊዜ አይደለም። ከ2 ዓመት በፊትም ከዚህ ተጫዋች ጋር በስፋት ስማቸው ሲያዝ ነበረ። በተለይ ደግሞ ኒውካስል ዩናይትዶች የፒኤስአር ችግር በነበረባቸው ሰዓት ተጫዋቹን ለሊቨርፑል ለመሸጥ እንቅስቃሴ ጀምረው ነበረ። ሊቨርፑሎችም ተጫዋቹን ለማስፈረም ጥረትም አድርገው ነበረ። ነገር ግን በስተመጨረሻ ኤሌት አንደርሰንን ለኖቲንግሃም ፎረስት በመሸጣቸው ምክንያት የአንቶኒ ጎርደን ወደ ሊቨርፑል የሚያደርገው ዝውውር ሳይሳካ ቀርቷል። ከዛ በኋላም ግን የአንቶኒ ጎርደን ከሊቨርፑል ጋር ስሙ በስፋት ሲያያዝ ነበር። አሁንም እንግዲህ በስፋት ስሙ እየተያዘ ነው የሚገኘው። ከጥቂት ሳምንት በፊት ወደ ሊቨርፑል ሊያቀና ይችላል። ሊቨርፑሎችም ተጫዋቹን ለማስፈረም ፍላጎት አላቸው የሚሉ መረጃዎች ሲወጡ ነበር። ከዛ በኋላ ተጫዋቹ ራሱ እንደዚህ አይነት ዘገቦች የውሸት ዘገቦች ናቸው፣ እኔ የማላቃቸው ዘገቦች ነው የሚል አስተያየትን ሰጥቶ ነበረ። ነገር ግን አሁን ላይም ፊቺ ይዞት በወጣው ዘገባ መሰረት ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ይገኛል። በተለይ ደግሞ በክረምቱ የዝውውር መስኮት መሐመድ ሳላ ክለቡን የሚለቅ ከሆነ ይህንን ተጫዋች የመሐመድ ሳላ ተተኪ አድርገው ለመውሰድ ፍላጎት አሳይተዋል እየተባለ ይገኛል። ነገር ግን ደግሞ ከኒውካስል ዩናይትድ ይህን ተጫዋች ማስፈረም ቀላል ይሆናል ተብሎ አይጠበቅም። በተለይ ደግሞ ተጫዋቹ እስከ 2029 ድረስ የሚያቆየው ኮንትራት አለ። በተጨማሪም ኒውካስል ዩናይትዶች ከዚህ ተጫዋች 95 ሚሊዮን ዩሮ ወይም ደግሞ 83 ሚሊዮን ፓውንድ አካባቢ ገንዘብ ይፈልጋሉ እየተባለ ይገኛልና በእነዚህ ሁለት ምክንያቶች ሊቨርፑሎች ይህንን ተጫዋች ላያስፈረሙ የሚችሉበት እድል አለ ተብሎ ይጠበቃል።
በእርግጥ ተጫዋቹ ኳሊቲ ያለው ተጫዋች ነው። እንደዚሁም ቨርሳታይል የሚባል ተጫዋች ነው። 9 ቁጥር ቦታ ላይ በሁለቱም ክንፍ ላይ መጮት የሚችል ተጫዋች ነው። ነገር ግን ደግሞ የመሐመድ ሳላህ ተተኪ ይሆናል ማለት ሞኝነት ይመስለኛል። በእርግጥ ከዚህ በኋላ ሊቨርፑሎች መሐመድ ሳላህን በሌላ አንድ ተጫዋች ይተኩታል ተብሎ አይጠበቅም። ሊያደርጉ የሚችሉት የመሐመድ ሳላህን አስተዋጽኦ ለተለያዩ ተጫዋቾች ማከፋፈል ብቻ ነው እንጂ አንቶኒ ጎርደን ትክክለኛው መሐመድ ሳላህ ተተኪ ሆኖ ብዙ ጎሎችን ያስቆጥራል ማለት ትንሽ አስቸጋሪ ነው የሚሆነው። በእርግጥ ጎል አስቆጣሪ የሚባል ነው፣ ነገር ግን ካሁን ድረስ ብዙ ጎሎችን ሲያስቆጥር የተመለከት ነው ከ15 የሚበልጥ አይመስለኝም እና የመሐመድ ሳላህ ግማሽ የሚባል አስተዋጽኦ ነው እያደረገ የሚገኘው በጎልና አሲስት በማድረግ ደረጃ። ነገር ግን አንቶኒ ጎርደን ወደ ሊቨርፑል ቢመጣ የራሱ የሆነ የሚሰጠው ጥቅም አለ። አሁን ለምሳሌ በክረምት የዝውውር መስኮት ሊቨርፑሎች አንቶኒ ጎርደንንና ያንዲ አሜንዴን ቢያስፈርሟቸው የፊት ለፊት መስመሩ ሊሆን የሚችለው ያንዲ አሜንዴ፣ አንቶኒ ጎርደን ወይ አሌክሳንደር ኢሳክ ወይም ደግሞ ሂጎ ኤኪቲኬ ነው ሊሰለፉ የሚችሉት። ሂጎ ኤኪቲኬ አሁን ተሰለፈ ብንል በጣም ፍሉይድ የሆነ የአጥቂ ስፍራ ተጫዋች ነው የሚኖራቸው። እንደሚታወቀው ያንዲ አሜንዴ በግራም በቀኝ መጮት ይችላል። እንደዚሁ አንቶኒ ጎርደንም በግራም በቀኝ መጮት ይችላል። ሂጎ ኤኪቲኬም ወደ ክንፍም እየወጣ መጮት የሚችል ተጫዋች ነውና ለተከላካዮች በጣም አስቸጋሪ የሚባል ቡድን መገንባት ይችላሉ። በጣም አስደናቂ የሚባል በጣም ተለዋዋጭ የሆነ በጣም ፍሉይድ የሆነ የአጥቂ ስፍራ መገንባት ይችላሉ። ነገር ግን መሐመድ ሳላህ በቲም ውስጥ ቢኖር ያንን ተለዋዋጭ የሆነ የአጥቂ ስፍራ ተጫዋችን ማግኘት ትንሽ አስቸጋሪ ነው የሚሆነውና በዛ ምክንያት ምናልባትም አንቶኒ ጎርደንን ወደ ሊቨርፑል ለማምጣት እንቅስቃሴ ሊያደርጉ ይችላሉ ብዬ አስባለሁ። ነገር ግን ሊቨርፑሎች ለዚህ ተጫዋች እስከ 83 ሚሊዮን ፓውንድ ድረስ ያወጣሉ ብዬ አላስብም። ማክሲመም ሊሄዱ የሚችሉት 50 55 ምናልባት እስከ 60 ሚሊዮን ፓውንድ ድረስ ሊሄዱ ይችላሉ። ከዛ በላይ ግን ለዚህ ተጫዋች ይገባዋል ብዬ አላስብም። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።